እነዚህ ኃይሎች ለካ ኢህአዴግ እያለ ከፋፋይ ነው ትክክል አይደለም ያሉት ስልጣን ፍለጋ ነው እንጂ ውስጣቸው አልነበረም ያሐሳብ። በጣም የሚገርመኝ ነገር ግን በኢህአዴግ ዘመን ከፋፋይ ነው ኢህአዴግ ሐሳቡ ድርጊቱ መቀየር አለበት የሚሉ ፓርቲና ግለሰቦች በሙሉ ብልጽግና፣ አንድነት፣ ፍቅር፣ ኢትዮጵያ ሲል ሁሉም ሰፈራቸው ገቡና ኢትዮጵያ የሚለውን አንዱን ፓርቲ በግድ ገፍተው ኢትዮጵያ አይደለም ማለት ፈለጉ። እኛ አንድም ቀን ከኢትዮጵያ አንድነት፣ ከፍቅር፣ ከይቅርታ ውጭ አስተምረን ተናግረን ሰርተን አናቅም። ቢያንስ እዚህ ያላችሁ ወጣቶች በጎበኛችሁ ተቋማት ውስጥ ኢትዮጵያዊ ተቋም እንደገነባን በአይናችሁ አይታችኋል። ተረኩን በፕሮግራም ብቻ አይደለም መጽሐፍ ጽፈን ሁሉም ዜጋ ያንብበው ይሄንን ነው የምናምነው ብለን ሰጠናል። ታውቃላችሁ ሁላችሁ። መጀመሪያ ፍኖተ ካርታ የለም፣ ወዴት ነው የምንሄደው ሐሳብ የለም ያሉ ሰዎች አሁን ደግሞ እኛ ሐሳባችን ፕሮግራም ብቻ ሳይሆን ይሄው መጽሐፍ ስንል ያንን ሊቃረን የሚችል ወይም ሊገዳደር የሚችል ሐሳብ ከማምጣት ይልቅ የኛኑ ሐሳብ መልሰው እኛን ይመክሩናል። ለምሳሌ ሁሉም ፓርቲ ይጋበዝና በውይይትና በንግግር የኢትዮጵያ ነገር ይፈታ ብሎ ይመክሩናል። እኛ ሁሉም ፓርቲ ጋብዘን ገብተው አንዳንዶች ስልጣን ይዘው አንዳንዶች እንዲህ ብሎ ጫካ ገብተው በአይናቸው እያዩ እንደ አዲስ ጋብዙ ይናል። ሞክረነዋል። ታስታውሱ ከሆነ ፕሮፌሰር ብርሃኑ ነጋ ውጭ ሀገር እያሉ የግንቦት ሰባት ኃላፊ እያሉ ፓርላማ ላይ ፕሮፌሰር ብርሃኑ እኔና እርሶን ከእንግዲህ የሚያጋድለን ጉዳይ የለም ይምጡና እንነጋገርና በጋራ እንስራ ብዬ ነበር ፓርላማ ላይ። ፕሮፌሰር ብርሃኑ ዛሬ የትምህርት ሚኒስቴር ናቸው። አቶ ቀጀላ አስመራ ነበሩ። ኦነጎች ባካችሁን ይበቃናል፣ ኑ ግቡ፣ ተወያይተን እንስራ፣ ከእንግዲህ ውጊያ አያስፈልግም ስንል አቶ ቀጀላ አስመራ ነበሩ። አሁን ሚኒስቴር ናቸው። ሁላችን በስደት ላይ ያለን ፓርቲዎች እየጠራህ ሚኒስትር ካላደረክ በስተቀር የነዚህን ጉዳይ አንቀበለውም ነው እንጂ እየተባለ ያለው መጋበዝም መወያየትም ስልጣን ማጋራትም በተግባር አሳይተናል፣ ጽፈናል፣ አሳይተናል። ሌላው ምክር ደግሞ አንዳንዶች በጥልቀት የኛንም እሳቤ ሳይገነዘቡ በኢኮኖሚም ሊመክሩንም ያስባሉ። እኛ መንግስት መር ኢኮኖሚ ጉዳት አለው፣ አልጠቀመም። የግል የሚባለው የራሱ ችግር አለበት። አጠቃላይ የኛ ኢኮኖሚክ ችግር ሲስተሚክ ፕሮብለም ነው። ከሲስተም ፕሮብለም ወጥተን ሁሉም የራሱ ሚና የሚጫወትበትን ነገር መፍጠር አለብን። ለምሳሌ የኢትዮጵያ ባንክ ብድር 70% መንግስት ይበደራል፣ 30% የግል ይበደራል። ይሄ ትክክል አይደለም፣ ባላንስ ማድረግ አለብን ብለን ጽፈን በተግባር 37 የነበረውን ገልብጠን ባንኮች ላይ የነበረውን ጫና ቀንሰን እየሰራን ይሄ መንግስት ለምንድነው የግልና የመንግስት ሚና ባላንስ አድርጎ የማይሰራው ብሎ መልሰው ከመደመር ላይ አንብበው እኛን ይመክሩናል። ሶስተኛ ምሳሌ ከፈለጋችሁ የኢትዮጵያ ችግር ውስብስብ ነው፣ አቅለን አንመልከተው። ሲንጉላር በሆነ መንገድ ውስብስብ ችግር ለመፍታት መሞከር የለብንም። የኛ የኢትዮጵያ ፖለቲካ ዋናው ችግር አቅላይነት ነው ብለን ቁልጭ አድርገን ጽፈን አሁን መልሰው አቅላችሁ አትመልከቱት፣ አቅላይነት ነው ውስብስብ ነው ይሉናል። ተጽፏል። ካለ አዲስ ሐሳብ አምጣ፣ ከሌለ ግን መጀመሪያ ይሄ ሐሳብ የብልጽግና ሐሳብ ነው፣ ጽፋችሁታል፣ መተግበር ላይ ችግር አለባችሁ፣ አተጋባበሩን እናግዛችሁ ቢባል ነው የሚያምረው እንጂ እንደ ምክር መልሶ ለኛ መስጠት ጠቃሚ አይደለም። እና ተረኩን ከቀየርን በንግግር ፈጣሪ ይመስገን ብለን በይፋ በሚዲያ መናገር ከጀመርን በኋላ ማለት ነው እኛ ፈጣሪ ይመስገን ስንል አንዳንዱ 666 ናቸው ይላል፣ አንዳንዱ የሆነ ነገር ናቸው ይላል።
ፈጣሪ ይመስገን በማይባልበት ዘመን የነበሩ ሰዎች እንደዚህ አይነት ስያሜ ሳይሰጣቸው አሁን ለኛ መስጠት ፌር ነው? እና የኢትዮጵያ ፖለቲካ እንደዚህ ነው። ስትጨብጡት እንቦጭ ነው። ከዚህ መውጣት የሚያስፈልገው ደጋግመን ፍቅርን፣ ደጋግመን አንድነትን፣ ደጋግመን ሰላምን በመናገር በማስተማር ነው። ለምን? የምንፈልገው እሱን ስለሆነ። በእርግጠኝነት የምነግራችሁ የመደመር፣ የፍቅር፣ የሰላም፣ የአንድነት ጉዳይ እናንተ እንኳን ልጆች የሏችሁ በህፃናት ጭንቅላት ውስጥ ተቀርጿል። እነሱ ሲያድጉ ቋንቋቸው መደመር፣ ፍቅር፣ አንድነት፣ ይቅርታ ነው። አሁን ያለውስ ትናንትን ይመኛል፣ አሁንም ይመኛል፣ እስከ ድረስ እየተመኘ ይሄዳል። እነዚህን ካደረግን በኋላ ምልክቶች አየን። ለካ ዲሞክራሲ ብትል፣ ለካ ሃይማኖት ተቋማት ብትገነባ፣ ለካ ፓርቲውን አንድ ብታደርግ ነገር መልክ አይዝም። ይሄን ለማስተካከል የህግ የበላይነት ለካ ለሀገር ኢምፖርታንት ነገር። ግማሹ ይገዛል፣ ብዙ ባንዳ ነው ያለው። ግማሹ ትናንት ኢትዮጵያ ኢትዮጵያ እያለ ቆይቶ ኢትዮጵያ ስትል ትቶት ጅማ ጅማ ይላል። ይሄ ስለሆነ የህግ የበላይነት ያስፈልጋል። ለዚህ ደግሞ ሎ ኢንፎርስመንት ኤጀንሲስ እንዳላችሁት መከላከያ፣ የደህንነት ተቋማት መጠናከር አለባቸው። እነዚህ ካልጠናከሩ ኢትዮጵያን ለማፍረስ የሚፈልጉ ኃይሎች በቀላሉ ሊያፈርሱን ይችላሉ በሚል በዚህ ሁሉ ወጀብ ውስጥ ተቋማት ለመፍጠር ተሞክሯል። እዚህ ጋር መላው የኢትዮጵያ ሕዝብ አላየም ተቋማቱን። እኛ ተገንብተዋል እየተገነባው እንላለን፣ ሰው አላየም። እናንተ የኢትዮጵያ ምልክት ናችሁ፣ ከሁሉም ክልል መጥታችኋል። ሎ ኢንፎርስመንት ኤጀንሲስ ኢትዮጵያን መስሎ በኢትዮጵያ ልክ ኢትዮጵያን ለመጠበቅ የሚያስችል ቁመና ቢያንስ መሰረት ተጥሎ አልተጣለም። እንዳያችሁት ተጥሏል። መከላከያም ይሁን ደህንነት ተቋማት ኢትዮጵያዊ መስሎ እንዲገነባ ያስፈለገበት ዋናው ምክንያት ያ ካልሆነ ስተት ደክመን ውርደት ስለሚያስከትል ነው። ለማንም ተብሎ ሳይሆን ስለማይጠቅም ነው። በየተቋማቱ ብትሄዱ የሁሉም አካባቢ ሰዎች በተቻለ መጠን ለማሳተፍ የተሞከረበት ዋናው ምክንያት ኢትዮጵያ ያንን መልክ ካልያዘች በስተቀረ ያ ፍቅር፣ ይቅርታ ያለው ነገር አይሆንም። ግን ተቋማት እንዴት እየተገነቡ እንዳሉ ሳናይ በውስጣቸው ሳናልፍ እንዲሁ ተቋም የለም ተቋምን ትምለ ስም ከሰጠን መልሰን የነበርንበት ጥፋት ውስጥ ከመግባት ውጪ ጥቅም የለውም። ሀገር እንድታድግ የሚፈልግ ሰው የተጀመረን ነገር ሳያፈርስ ሳያበላሽ እላው ላይ የገነባ የሚሄድ መሆን አለበት። ዴሞክራሲ ላይም ብንሰራ ሎ ኢንፎርስመንትን ቢሰሩ ዋጋ የለውም ቴክኖሎጂ ከሌለ። እንዳያችሁት በእያንዳንዱ መስሪያ ቤት ቴክኖሎጂን ኢንሃንስ ለማድረግ ሳተላይት ለመጀመሪያ ጊዜ አንድም ቢሆን ወደ ስፔስ ልከናል። ታውቃላችሁ፣ እስከዛሬ መረጃ እየተቀበልንበት ነው ያለነው። አሁንም በርካታ ጥናቶች በስፔስ ላይ የተሰሩ ይገኛሉ። በሌሎችም ዘርፎች እንዳያችሁት ቴክኖሎጂን በተቻለ መጠን በስርዓት ውስጥ ለማካተትና ለወጣቱ የሚመጥን ተቋም ለመገንባት ጥረት ተደርጓል። ከዚያ በኋላስ ኢኮኖሚ፣ የኢትዮጵያ ኢኮኖሚ በኮሜርሻል ሎን ከውጭ በሚመጣ የንግድ ብድር ፓምፕ እየተደረገ የነበረ እድገት ነው። ብድር ይመጣል፣ ፕሮጀክት ይጀመራል። ብድር ይመጣል፣ ስራ ይጀመራል። እድገት አለ። እድገቱ ግን ዲፔንድ ያደረገው በኮሜርሻል ብድር ላይ ነው። ኮሜርሻል ብድር ማለት አንድ ፕሮጀክት ጀምረህ ትርፍ ማምጣት ሳትጀምር እዳውን ክፈል የሚባል የአጭር ጊዜ የእፎይታ ጊዜ ያለው ማለት ነው። በዚህ ምክንያት እድገት ያለ ቢመስልም ብድር ከአቅማችን በላይ ሆኖ ኢትዮጵያ ብድር መመለስ አትችልም የሚል ቀይ ታርጋ ተሰጥቶን ነበር። በለውጡ ጊዜ የኢትዮጵያ ኢንፍሌሽን አሁን የምታዩት ኢንፍሌሽን ላለፉት 18 19 ዓመታት ሳይቋረጥ በተከታታይ 2 ዲጂት እያደገ የተደመረ ዕዳ የነበረው። እነዚህን ጉዳይ ለመፍታት አንደኛ ኮሜርሻል ሎን እናቁም ብለን ባለፉት 4 ዓመታት 1 ብር
የንግድ ብድር 1 ብር ኢትዮጵያ አልተበደረችም። ኮንሴሽናል ሎን ማለት በ30 ዓመት 40 ዓመት የሚከፈል ነው። ኮመርሻል ሎን ማለት በ6 ዓመት 7 ዓመት 8 ዓመት ክፍያ የሚጀምር ነው። ወለዱም ከፍ ይላል። ኮመርሻል አቆምን አንደኛው። ሁለተኛው በየቦታው ተጥደው መብሰል ሳይሆን እያረሩ ያሉ ፕሮጀክቶች ከጣድናቸው በኋላ በስለው መበላት ሲገባቸው እዛው ባሉበት እሳትና ድስት ላይ እያረሩ ያሉ ፕሮጀክቶች በፍጥነት እሳቱን ቀንሰን፣ እሳቱ ሌብነት ነው፣ እሳቱን ቀንሰን መጨረስ፣ እነሱን ካልጨረስን እዳው ጉድ ያመጣብናል ብለን በስፋት ሰርተናል። እንግዲህ ብዙ ጊዜ ገርድ ይባላል። እናንተ ግን እንደምታውቁት በሺህ የሚቆጠር ፕሮጀክት ሃይስኩል ሊሆን ይችላል፣ ጤና ጣቢያ ሊሆን ይችላል፣ ትንሽዬ መንገድ ሊሆን ይችላል። በየሰፈራችሁ እንዳያችሁት 10 ዓመት 15 ዓመት የቆየ ፕሮጀክት ለመጨረስ ሙከራ ተደርጓል። ብዙዎቹን ጨርሰናቸዋል። በጣም ብዙዎቹ። እነዚህን ጉዳዮች በሶስት መንገድ ልንሰራ ሞከር። አንደኛው በጀት፣ የመንግስት በጀት በአግባቡ ስራ ላይ እንዲውል ስራ እንዲያመጣ ለመሞከር ከፍተኛ ጥረት ተደርጓል። አሁን እየገነባን ያለነው 22000 የሚጠጋ መንገድ ባለፈው ፓርላማ ያነሳሁት ኢትዮጵያ እስካሁን ከገነባችሁ ይበልጣል። ቴሌኮም ብትጎበኙ ባለፉት 4 ዓመታት በፈለጋችሁት መመዘኛ ደብል አድርጓል። አየር መንገድ ብትሄዱ፣ የፈለጋችሁበት ተቋም ብትሄዱ ትናንት የነበርንበት ቦታ አይደለም ያለነው። በኖርማል በጀት የላቀ ውጤት ማምጣት እንድንችል አንዱ ያበጀነው ስርዓት ነው። ግን በቂ አይደለም። በእኛ በጀት ይሄ ሁሉ ፍላጎት ሊመለስ አይችልም። ሁለተኛው ያደረግነው ከበጀት በተጨማሪ ገበታ ለሀገር፣ ገበታ ለሸገር ብለን ከሚያግዙን ሰዎች ብር ሰብስበን የጎደለንን ነገር እንሙላ ነው። በጀት የማይመልሰውን ነገር እንመልስ ነው። ትናንት የጎበኛችሁት አብዛኛው ፕሮጀክት በገበታ ለሀገር የተሰራ ነው። አንድም ብር ለፍሬንድሺፕ ወይም ላያቻቸው ለዩኒቲ ለንጦጦ አንድም ብር ከመንግስት አልወሰድንም። ሙሉ በሙሉ የሰራ ነው በገበታ ለሸገር በገበታ ለሀገር ፕሮጀክት ነው። እዚሁ ጋር ለመመለስ ይሄ አዲስ አበባ ያየነው ነገር ወደ ክልል ይውጣ የሚል ጥያቄ በጣም ቆንጆ ጥያቄ ነው። ስንጀምር ታስታውሱ ከሆነ ከቢሮ ነው የጀመርነው። ቢሮአችን ቆሻሻ ነበር፣ መጋረጃችን ቀዳዳ ነበር። ቢሮአችንን ቀየር። ቢሮ ስንቀይር ቢሮ ማሳመር ይችላሉ ተባለ። ከዛ ከቢሮ ወደ ግቢ ነው ብለን ዩኒቲ ፓርክን ስንሰራ የራሳቸውን ግቢ ማሳመርማ ይችላሉ ተባለ። ከግቢ ወጥተን ወደ አዲስ አበባ ስናድግ አንዳንዶች ፍንፍኔን ብቻ ነው የሚያለሙት አሉ። አንዳንዶች አዲስ አበባን ቢያለሙ ምን ዋጋ አለው አሉ። ግን ከአዲስ አበባ ወጥተን ለምሳሌ ደቡብ ምዕራብ ጥያቄ አቅርቧል። ደቡብ ምዕራብ ኮይሻ ላይ እየተሰራ ያለው ፕሮጀክት አንደኛ ራሱ ግድቡ ቆሞ ነበር፣ ሙሉ በሙሉ ቆሞ ነበር። እኛን ያስጀመር ነው። አሁን ያለበት ደረጃ እዛ ያሉ ሰዎች ያውቃሉ ስንት ሺህ ስራ እንዳለው። ሁለተኛ በጣም በርካታ መንገዶች ደቡብ ምዕራብ እየሰራን ነው፣ በርካታ መንገዶች። ሶስተኛ አላላኬላ ላይ የምንገነባው ጨበራ ጭርጩራ ላይ የምንገነባው ሪዞርት በፈለጋችሁት መመዘኛ አፍሪካ ውስጥ ካሉ ቤስት ሪዞርቶች ምናልባት እኩል እንጂ የሚያንስ አይደለም። ጨበራ ጭርጩራ ላይ እየተገነባ ያለው ሪዞርት ጥቂት የአፍሪካ ሀገሮች ናቸው በዛ ስታንዳርድ እየገነቡ ያሉት። ካለም አንደኛ የሚለውን ላለመጠቀም ፈልጌ ነው። ጨበራ ጭርጩራ ያን የመሰለ ጫካ፣ ዝሆኑ ጎሹ ስንት የሚታይበት ጫካ መንገድ አልነበረውም። እኔ ራሴ ሲሄድ በማጉሊያ መነጽር ነው እንጂ የማየው ተጠግቼ ዝሆን ማየት አልችልም። አሁን መንገድ ወጥቷል። የዛ አካባቢ ሰዎች ታውቃላችሁ። ደቡብ ምዕራብ ላይ በኮይሻ የጀመርነው ብቻ አይደለም።
ዳውሮንና ወላይታን ዳውሮን ከአካባቢ ዞኖች ጋር ለማገናኘት ሁለት ቦታ አስገብተናል የውሃ ትራንስፖርት ለመጀመር። ይሄ ቢበዛ ከ2-3 ወር በኋላ ለህዝብ ክፍት ስለሚደረግ እነዚህ ወጣቶች ምናልባት እድል ካገኙ የሚያዩት ጉዳይ ነው። ሁለተኛ ከአማራ ክልል የመጣው ወንድሜ ይሄንን እዚህ ያየውን ነገር እዛ እንዲቀጥል ጥያቄ አቅርቧል። ትክክለኛ ጥያቄ ነው። እዚህ አዲስ አበባ ላይ ያየው ነገር ኤግዛክትሊ በሚመስል መንገድ ነው አማራ ክልል የጀመርነው። ጎርጎራ ከዛ አካባቢ የመጣች ወጣቶች በግላችሁም ቢሆን ሄዳችሁ ተመልከቱ። በግላችሁም ቢሆን ጎርጎራ ተራ ፕሮጀክት አይደለም። ጎርጎራ ለ100 ዓመታት የሚሄድ ቅርስ ነው። በከፍተኛ ጥራት እና ጥንቃቄ የተሰራ ቅርስ ነው። ጎርጎራ ብቻ ግን አይደለም። በጎርጎራ ኢንድ የሰራነውን ስራ በባህር ዳር ኢንድ በመጨመር በመሃል የቦት ትራንስፖርት ለመጀመር ባህር ዳር ላይ የተሰራ ያለው ድልድይ እኮ ኢትዮጵያ ውስጥ የለም። ከባህር ዳር ስትሻገር ያለውን ቤተ መንግስት ቀይረን ወደ ጎንደር ካሳሰርን አዲስ አበባን ምናልባት በተሻለ መንገድ እዛ መድገም ይቻላል። ከኦሮሚያ የመጣችሁ ሰዎች ጠይቃቸዋል። ወንጪ ለጉብኝት የወሰድኳቸው ፈረንጆች ስዊዘርላንድ ነው ይሄ ብለውኛል። ስዊዘርላንድ ነው። የሚገርም ቦታ ነው። እዚህ ዛሬ ለመጣችሁ ወጣቶች፣ ላልመጡም ወጣቶች ምኞቴና ህልሜ ምክሬ ጎርጎራን፣ ኮይሻን፣ ወንጪን ልክ አሁን እንዳያችሁት የማየት እድል እንድታገኙና እንድትጎበኟቸው ነው። ይሄ ወደ ሌሎች ክልሎች አይቀጥልም ወይ ለተባለው ይቀጥላል። ገበታ ለሀገርና ለሸገር ከበጀት ቀጥሎ ሁለተኛው ነው። ሶስተኛውስ በጎ ፍቃድ። ወጣቶች እኮ የሰራችሁትን ተአምር ስለማታውቁ ነው። ስንት ሺህ እናቶች አቅመ ደካሞች ቤት እንዳገኙ ታውቃላችሁ? በዚህ በክረምት ስራ እኔም ማስገነባዋል። እዚህ አዋሪ አካባቢ ለእናቶች ከአዲስ ዓመት በፊት የሚሰጣቸው በጣም ነው የሚገርማችሁ። በ2 ወር ነው የተገነባው። G+4 ነው። አንደኛውም ኮንዶሚኒየም የዛን ያክል ጥራት የለውም። ብዙ ሰዎች፣ ብዙ ሀብታሞች፣ ብዙ ሰራተኞች እያዋጡ በርካታ ስራ እየሰሩ ይገኛሉ። በአዲስ አበባም ከአዲስ አበባ ውጭ ትምህርት ቤት ይታደሳል፣ ጤና ጣቢያ ይታደሳል፣ የድሃ ቤት ይታደሳል። ይሄ በብር በጀት ቢታሰብ በጣም ብዙ ነው። ሶስቱ ነገሮች ሳይቋረጡ ባህል ከሆኑ በነፃም ካገለገል ያለንን ካካፈል በገበታ ለሀገር ደግሞ እያስተባበርን ከሰራን በጀት ሳንሰርቅ መጠቀም ከቻል እድገቱ ፈጠነ ጊዜ ውስጥ ይመጣ ይሆናል ማለት ነው። እንግዲህ የኢኮኖሚክ ለውጥ ከስራ አጥነት ከምናምን ያነሳችሁት ጉዳይ እንደዚህ በቀላሉ እንደ ኢትዮጵያ ያሉ ሀገራት ባጠረ ጊዜ ውስጥ ተቀይረው ማየት ያስቸግራል። ለምሳሌ ቻይና ከ70 ዓመት በላይ ፈጀባት ከነበረችበት ድህነት አሁን ወዳለችበት ለመምጣት። 70 ዓመት ማለት አንድ ሰው ተወልዶ 70 ዓመት ሙሉ ሰርቶ ሞቷል ሰውየው ሀብት ሳያይ ማለት ነው። ቻይና ውስጥ በሚሊዮን የሚቆጠር ድሃ ዛሬም አለ። ተቀይረዋል፣ አድገዋል፣ ተለውጠዋል። ድሃ ግን አለ። ለቻይና ለውጥ እየሰራ ሀብት ሳያይ የሞተ ሰው አለ። እድገቱ ፍሬንድሺፕ በየከተማችን ካላየን እድገት የለም። አየር ኃይል ላይ ያየነው ለውጥ በየቦታው ካላየን ለውጥ የለም ካል በጋራ መቀየር አንችልም። ለውጥ ደረጃ በደረጃ ነው።